ተረጋጋ ታዲያ። በቃ እሺ ጨርሻለሁ፣ እመጣለሁ። እሺ ስራ ቲና እባላለሁ፣ የማኪ ጓደኛ ነኝ። እሺ ምን ነበር? አዎ ማኪ ፍቅረኛዋን ልታስተዋውቃት ስትል የሆነ ነገር ታደርጋት እንደፈለገች ስለነገረችኝ ነው። ሰብአዊነት ስለተሰማኝ ነው። እዚህ ጋር ከምዘረርሽና በሰላም እጄን ይዘሽ ከዚህ ቤት ቀጥ ብለሽ ከምትወጪ እኔ የትም መሄድ አልፈልግም። የትም አትሄድም። በጓደኛሽ ላይ መጨከል ትችይበታለሽ ማኪ። ሴት ጋር ነው የምታገቢ? አሁን ምንም ማለት አልችልም። እኔ ግን ልጅሽ ስላልሆንኩኝ ልታባቢኝ ማለት የክፉ ሰው መጨረሻ ውድቀት ነው። የክፋት መጨረሻ ሽንፈት ነው። እጅግ የሚገርምና የሚደንቅ ነገር ማሂ በጓደኛዋ ተዋረደች። ናታን ፍቅረኛ ብሎ ያመጣት ማሂ የጠነሰሰችውን ድራማ ለማጋለጥ እንጂ በትክክል ፍቅረኛውን እንዳልሆነ አረጋገጠን። እጅግ የሚገርም ነገር። ክፉ ልብ እንደዚህ ክፉ ነው። ክፉ ልብ አወዳደቁ የከፋ ነው። መጥፎ ሀሳቦች ሁልጊዜ ሽንፈትን ነው የሚቀናጁት። ናታን አሸንፏል። ሮዚና ሰላምዬ ናታን በሮዚ ላይ ቺት አደረገባት፣ ሰላምን ከዳት እያሉ እውነቱን እስከሚያውቁ ድረስ ግራ ተጋብተው ነበረ። ናታን ግን የማሂን ጉድ ለመዘርገፍ የማሂን ማንነት ለእናቱ ለማስረዳት አደገኛ ወንጀለኛ ሁልጊዜ ፍቅርን በፍቅር ሳይሆን ፍቅር በጉልበትና በልክ የምትፈልግ እንደሆነች ለማስረዳት ማንነቷን ለመግለጽ የሰራው ድራማ ሴታፕ እንደሆነ አየን። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ፍቅር በፍቅር እንጂ በጉልበት የለም። ፍቅር በመተሳሰብ እንጂ በልህ አይሆንም። አንተ የኔ ብቻ ነህ፣ ከአንተ ውጭ ወደ ውጭ፣ አንተን ካጣው ሞታለሁ፣ አንተም እኔም ወደማይቀረው እንሄዳለን፣ እገልሃለሁ፣ ትገለኛለህ የሚለው ነገር በራሷ ላይ ልትወስነው ነው። በስተመጨረሻም የነ ሮዚ እናት ማሂ ላይ ፈረደችባት። ፍቅር መተሳሰብን መተማመንን እና አዘኔታን ያለበት ነገር ነው። አንቺ ግን እልክና ተንኮል ነው ነገርሽ። በዚህ ሁኔታሽ እዚህ መቆየት አትችይም ተብላለች። ማሂ መግቢያ ቀዳዳው ጠፍቷታል። በንዴት እርር ትክንድብን ጭስ ብላለች። ሁልጊዜ ክፋት መጨረሻው ውድቀት ነው። ክፋት መጨረሻው ሽንፈት ነው። እጅግ የሚገርም ነገር ነው የተፈጠረው። ሮዚ እውነት ወንድሜ ለእኔ ሳታማክረኝ ከሰላምዬ ውጭ ፍቅረኛ ነበረህን እያለች እንግዲህ እውነት ግልጽ እስከሚሆንላት ድረስ በጣም ስሜታዊ ሆና ሮዚን ሰላምን እያረጋጋቻት ነበረ። ሰላምም ናቲ እንደሚያፍርብኝና እንደማያፈቅረኝ አረጋገጥኩኝ። እኔ ግን ሞኝ ነኝ፣ ያፈቅረኛል ብዬ ሙሉ ልቤ መስጠቴ፣ በሱ ላይ ሙሉ እምነት መኖሬ እያሉ እንግዲህ እንቆቅልሹ ቋጥሮ ሳይገባቸው ብዙ ፈርደውበታል። ግን ናታን የሰራው ሴታፕ እጅግ የሚገርም ነበር። እጅግ አንዳንድ ጊዜ ከእንክርዳድ መሀል ስንዴ አይጠፋም፣ ከስንዴ መሀል እንክርዳድ እንደማይጠፋው እና የማሂ ጓደኛ ምን ያህል ሰብአዊነት ቢሰማት ነው ናታንን ተከታትላ ኦልሬዲ ሰላም እንደሆነች ፍቅረኛው ጠንቅቃ ታውቃለች። ስለዚህ ማሂ የናታንን ፍቅረኛ እንድጎዳት እርጅኝ ሊያስተዋውቅ ሲያመጣ መርዛት አለው የሚለውን መጥፎ ሀሳብ ስትሰማ ናታንን ጠብቃ አንተ ጋር ያለችው ፍቅረኛ ትሁን አትሁን አላውቅም፣ ኤኒዌይ ስለ አንተ የግል ፕራይቬቲ እማቀው ነገር የለም፣ ግን ፍቅረኛህን አምጥታ ስታስተዋውቅ ማሂ ልትመርዛትና ልትጎዳት አስባለች። ይህ እኔ እንደ ሰውነቴ ነው የነገርኩ ስትለውም ናታን ከባድ ማስረጃ በማግኘቱ እንግዲህ ጥንቃቄ አድረዋል። እንደውም ከተባበርሽኝና እውነቱን ከነገርሽኝ አይቀር ለምን አንቺን ፍቅረኛዬ ናት ብዬ አልወስድም። ኦልሬዲ ታውቂያለሽ፣ ይቺ ልጅ ፍቅረኛዬ ናት ብዬ በወስድ እቤት ስለምትኖር ሊጎዷት ይችላሉ። ያስጨነቀኝም ይሄ ነው። እባክሽን ከተባበርሽኝ አይቀር መልካም ልብሽን እፈልጋለሁ በማለት እንግዲህ ፍቅረኛ ሁና እንድትሄድ ተባብረዋለች።
አንዳንድ ጊዜ ባጎረስኩ ተነኮስኩ ይላል። ሰው ስላጎረሰ ሳይሆን አጎራረሱ ነው የሰው ልጅ የሚለየው ማለት ነው። ማሂ ሁልጊዜ መርዝ ሀሳቦቿና ክፋትና ተንኮሏ ነው ልጅቷ እየተረዳቻት ያለችው። ምንም የልብ ጓደኛዋ ጭንቀቷን የምታካፍላት ብትሆንም መጥፎ ሀሳብ መጥፎ ነው፣ ለአንቺ አይጠቅምሽም ታያለች ብትመልሳትም፣ እንዲህ በግድ ናታን ወደ አንቺ አይመጣም ብትላትም፣ እሷ ግን መጨረሻ ውድቀት ሆኗል ስራዋ። ሁሉም በተሰበሰቡበት ማሂ ተዋርዳለች። እማዬ ከዚች ልጅ ጋር ነው ወይ ልታዛምጅኝ ልታጋብኝ ያልሽው? የምትወጃት አንተን የምትመጥን ለአንተ ክብር የምትሆን ማሂ ናት እያልሽ የምትመጻደቂባት ይሄውልሽ ልጅቷን በመርዝ ልገላት የውጅ ከፍንጅ አዝናት ሲሏት፣ እንግዲህ ማሂም ኦልሬዲ አንተን ማጣት ስለማልፈልግ ነው፣ ከአንተ መለየት አልችልም፣ ፍቅርህ ከአቅሜ በላይ ነው፣ ውስጤን ተቆጣጥሮታል፣ ያላንተ መተንፈስ ዓለም እንደ መጨለም ነው የሚሆንብኝ፣ ናታን እባክህን ተረዳይ ስትልም፣ እኔ ደግሞ አንቺ ባፈቀርሽ ልክ እኔ ደግሞ በጣም ነው ምጠላሽ እንግዲህ ሲል ናታን ጥንቅቅ አድርጎ እንቅጩን ነግሯታል። ማሂ ከዚህ ቤት የመቆየት እጣ ፈንታዋ በጣም ከባድ ነው፣ ወይ አጥፍቼ እጠፋለሁ ወይ እኔ ራሴን አጠፋለሁ በማለት እንግዲህ ለሙሽራዋ የተደገሰውን ድግስ ራሷ ልትቅመው ጫፍ ደርሳለች። ያን ሁሉ መድኃኒት እና ማሂ ትወስናለች በነፍሷ ላይ። በነገራችን ላይ ለሰዎች መጥፎና ክፋት የሚያስቡ ሰዎች ራሳቸውን ለማጥፋት በጣም እንትሮች ናቸው፣ በጣም ስሶች ናቸው። ማለት በቃ ራስ ወዳድ ስለሆኑ ራሳቸውን ቶሎ አያጠፉም። እንዲሁ በጣም ስትረስ ውስጥ ሲሆን ነው እንጂ እንዲህ ያሉ ሙከራዎች የሚያደርጉት። ኦልሬዲ ማሂ እንግዲህ የመድኃኒት ትውጠውለች አትውጠውም የሚለው በጣም ልብ አንጠልጣይ። እስኪ እናንተ የግል አስተያየታችሁን አስቀምጡ። ማሂ የሆነ ጨክና መድኃኒቱን ትውጠዋለች ወይስ አሁንም እኔ አልሸነፍም አጥፍቼ እጠፋለሁ በማለት ለናታን እኔ የሚያፈቅራትን ልጅ ሳልቀማው ልቡን ሳልሰብረው ልቤን እንደሰበረኝ የሚል እልክ ነው ያላት እና በዚህ ሁኔታዋ ጸንታ መድኃኒቱን ትውጠዋለች አትውጠው? ከዋጠችው እንግዲህ የእውነት ታፈቅረዋለች ማለት ነው። ካልዋጠችው ግን እልክ ነው የያዛት የሚለው ነገር በጣም አጓጊ ነው። እንግዲህ የነ ናታን እናትና የነ ሮዚ እናት እንግዲህ ሰላም እንደሆነች ባታውቅም ኦልሬዲ ምንም ይሁን ምንም በናታን ሕይወት ውስጥ ያለችን ሴት ከመጉዳት ወደኋላ እንደማትል ነው ማሂ ላይ የታዘበችው ነገር። ስለዚህ ማሂ እዚህ ቤት የመቆየት እጣ ፈንታ በጣም አስጊ ነው። ስለዚህ እዚህ ቤት መቆየት አትችይም። እኔ ብፈቅድ እንኳን ሮዚና ናቲ አይፈቅዱልሽም፣ የበለጠ ይጎዱሻል። እንኳን ሊያፈቅርሽ እንደውም እየጠላሽ ነው የሚሄደው በየቀኑ። ከሱ ስትርቂ ሜቢ ሊያስታውስሽ ይቅርታ ሊያደርግልሽ ይችላል። ስለዚህ ከዚህ ቤት ውጭ ስትላትም ማሂ እንደወለድሻቸው ልጆች መታገስ አቃተሽ አይደለ? እነሱ ቢያጠፉ አንቺ ትታገሻቸዋለሽ። እኔ ግን የልጅሽ ሚስት ብሆን እንኳን አንድ ቀን አታሳድርኝም። ስለዚህ ልጅሽ ስላልሆንኩ ጨከንሽብኝ ማየ፣ አንቺም ሳትረጅኝ። የፍቅሬ መለኪያ እኮ ነው ይሄ እልክና ትቢት የያዘኝ እኮ ፍቅሬ ከመብዛቱ አንጻር ነው። ናታንን በጣም ነው ማፈቅረው፣ እሱን አጥቼ መኖር አልችልም እያለች እንግዲህ በጣም ልቧ ተሰብሮ እያለቀሰች ነው። ኦልሬዲ እንግዲህ ለናታን ፍቅረኛ የተደገሰው ድግስ እራሷ ጠብ ልትልበት ደርሳለች በጉጉ